الله يجزاكم الله جزاكم الله يملسላችሁ አብሽር አሚን አሚን ማች በማች እያሉ ነው ይሄው ይሄን ቆይተናል ብቻ አልহামዱሊላህ አይዞት ኦኬ አሳብ ገብቼ ያው በጣምም ነው አለ ነው አይዟችሁ የሌላ ጭንቀት መቼ ትመጣለች ስል መቼ ተመጣጣኝ ይሄንን ቀን ትመጣለች ስል አሁን ታምሜ ያው በሷም አልደርስም መመለስ አለብኝ። የሌላ ጭንቀት የሁላችንም ጭንቀት ነው። ግን እኛ ምንም ብንጨነቅ ከቤተሰብ አንበልጥም። እናንተ ናችሁ በጣም ትልቁን ጭንቀት እያሳለፋችሁ ያላችሁት እና አይዟችሁ ላለው ለእርሶም ለእናትየውም አይዟችሁ። ኢንሻላህ አሁን ቀርቧል ደርሷል ጊዜው ብለን ተስፋ እናደርጋለን ከአላህ ጋር እና አይዟችሁ አባቴ። እሺ በአምላካችሁ እሺ አላህ ይተባበራችሁ አምላኩ ይተባበራችሁ። የኢትዮጵያ ልጆች ይደጉ ዓለም ሁሉ ጀዛችሁ አላህ ይክፈላችሁ። አሚን አባቴ። እሺ አሚን አሚን። እሺ እና ወደ ሌላ እጅግ በጣም ደክማለች። በጣም ይቅርታ ይሄንን ቃል ቤተሰቦቿ ፊት ስናገር እንግዲህ ለቤተሰብ በጣም ያማል እና እጅግ በጣም ደክማለች እና ምንድን ነው እየተጠበቀ ያለው? ልጅ ሞታ አስክሬኗ እስኪባል ድረስ ነው ወይ እየተጠበቀ ያለው? ኦልሬዲ የለችም ማለት ይቻላል። እና ምንድን ነው የሚጠብቁት ነው? እባካችሁ ድምፅ ሁኑኝ። አትሊስት ወይ የሞት ፍርዴ እንዲፈጸም ድምፅ ሁኑኝ። በቃኝ፣ ከዚህ በላይ የእስር ቤት ስቃይ በቃኝ ብላ ድምፅ እንድንሆናት አብረዋት በታሰሩ ሰዎች በኩል ድምፅ ልካ ነው እና ለዛ ነው እዚህ ጋ የተሰበሰብ ነው እና ህዝቡ እየጠየቀ ያለው ምንድን ነው እየተጠበቀ ያለው? ገንዘቡ ተሰብስቦ ተከፈለ። ገንዘቡ ከተከፈለ እቺ ልጅ ለምንድን ነው የማትወጣው? ምንድን ነው የሚጠበቀው ነው የህዝቡ ጥያቄ። እናመሰግናለን። እንዴት ነዎት? ደህና ነኝ አልሐምዱሊላህ ይመስገን። አንቺ ደህና ነሽ? ደህና ነኝ አልሐምዱሊላህ። የሌላን ድምፅ ከሰሙ ስንት ጊዜ ሆኖት? ከደወለች ስንት ወር ሆናት? 9 ወር ሆኗል። አሁን 9 ወር ነው። 9 ወር ሆናት ከደወለች። ረሻ ጊዜ ያለቻችሁ ነገር ምንድን ነው? ለቤተሰቡ ምን ማለት ያለችኝ ነገር የለም። ያወራችኝ ነገር የለም። ማውቀው ነገር አይ ከ9 ወር በፊት ነው የደወለችው ሲሉን ስትደውል ለማን ነው የደወለችው እና ምንድን ነው ያለችው ብዬ ነው ለከድር ነበር መሰለኝ። ለኔ እንኳን አልደወለችልኝም። ለከድር ደውላ ተናግራለች መሰለኝ እንጂ ከኔ ጋር አልተገናኘንም። ቆየ 9 ወር ነው አመት ዋሊውን ነው። ኦኬ ሶፊዩ የምታውቀው ነገር አለ? ከድር ማለት ወንድየው ነው። ድምጿን ከሰማዋት 9 ወር ያልፋል። ግን ከዛ በኋላ ከድር ጋር ተደዋውለው አውርቷታል እና ትክክለኛ ድምጿን ከሰማው 9 ወር አልፎኛል ነው እንጂ ከድር ጋር ከደወለች ማክሲመም 5-6 ወር ይሆናል ያላቻችሁ ነው። አንዳንድ ጊዜ ያው ሰው ሲደውል የሆነ ነገር መልእክት ኖሮት ነው አይደል? አታስቡ ቤተሰቦች፣ እኔ ደህና ነኝ ወይ ደግሞ እንደዚህ የሆነ ነው ምን ደርሷል፣ እንደዚህ ተቸግሬያለሁ፣ ጨንቆኛል፣ እባካችሁ አግዙኝ፣ ምንድን ነው ያለችው ለቤተሰብ የሚለውን ማወቅ ስለፈለኩ ነው። ማለት ስትደውል መልእክቷ ምንድን ነው? አካባቢ ላይ እኔን ጋር በደወለችበት ታይም ያለችኝ ምንድን ነው ያው የስልክ እድል እንደማይሰጣት ፊት ቢበዛ በአንድ ወር ውስጥ ደውል ነበረ እኔን ጋር ፋሚሊም በቋሚነት ደውል ነበርና ከዛሬ ከ9 ወር በፊት ማለት ነው። ግን አሁን ከዛ በኋላ መጨረሻ ላይ ስደውል ስልክ ማግኘት አልችልም እና እንደ በፊት አይፈቀድልኝም አለችኝ። ፕላስ ደግሞ ለመጨረሻ ጊዜ ስትናገር ለኮሚኒቲዎቻችን አንዳንድ የሚያስፈልግ ነገር አመቻቹላቸውም ብላኛለች። ለኔ ለራሴ ማለት ትራንስፖርት እንደዚህ ያለ ነገር ነዳጅም ሊያስፈልግ ይችላል። ይሄ ነገር ለምንድን ነው የማታስተካክሉት ብላኛለች። ለኔ ማለት ነው። ማን አለች ስለ ለኮሚቴዎች እንዲከታተሉኝ ተወካዩ እንዲከታተልልኝ ነዳጅ እንደዚህ ያስፈልገዋል እና ለነዳጅ የሚሆን ነገር አመቻቹ አለችኝ። ለኔ መጨረሻ ያወራችኝ ታይም ኦኬ ይሄንን ሀሳብ ያዙት። እሺ ቤተሰቦችም ይሄንን ጉዳይ ያዙት። ዋናው ጉዳይ ወደ ማን ያለሽ ብዬ ስጠይቃት
አይ ተወካዩ የኔን ጉዳይ እንዲከታተል ነዳጅ ያስፈልገዋል ስትለኝ ከዛ ያው እኔም በወቅቱ እኔ ጋር ገንዘብ ስላልነበረ ለመወሰንም ስለቸገርኩኝ እኔ ያንን አካል ጠየቀኝ። ከዛ እኔ ወደ ፋሚሊ እናትና አባት አማክራቸው እኔ በራሴ ገንዘብ የለኝም በአካውንቱ በእኔ ስም አይደለምና እናትና አባትን አወያይ ብዬ መለስኩኝ። እኔ ያለው ሪያሊቲ ማለት ነው። መጨረሻ ሰዓት ያወራች ታይ። ኦኬ። ስለዚህ እንደዚህ እዛ ውክልና የተሰጠው ሰው ብር ያስፈልገዋል። እዚህ ጋር ለምድረው ማትከፍሉት ከተሰበሰበው ላይ ክፈሉለትና ለሱ ለነዳጅና ለምናምን ጉዳይን ያስፈጽም ብላ ራሷ በአፏ ነግርሃለች ማለት ነው። ለእኔ ብላኛለች። እንዳለችኝም ደግሞ ልክ ለእኔ እንዳልሽኝ ሌላ አሁን አቦንጋ ፋዘርንጋ ደዊና ያልሽኝ ነገር ንገሪያቸው ብዬ እኔ ምላሽ ሰጠኋት። ከዛ በኋላ የሆነ ጊዜያዊ መፍትሄ ተፈላልጎ ትንሽ ገንዘብ እሷን ጋር ነበረ። ሌላም በገንዘብ የሚሰበሰብ ታይም 1000 ሪያል ነበረ። ቶታሊ 4000 ሪያል ልክ ያለው ደግሞ አለች። ከ2 ወር በኋላ ራሷ ላክሽላት። አዎ በቃ እሺ ታዲያ እንዴት ይሁን ብዬ ስነግራት በቃ እንደሚሆን እናደርጋለን ብላ ተናገረችኝ። ስለዚህ ምንድነው እኛው አንዳንዴ ለሴፍቲ ሲባል ሴኩሪቲ የሚደረጉ ነገሮች ሲውል ሲያድር መልኩ እየቀየረ ስለሆነ የመጨረሻ ያወራች ለኔ ይሄ ብላ ነው ያወራችኝ የነበረው። ከዛ በኋላ እኔ ጋር የሚባል ነገር አልደወለችልኝም። ኦኬ ሀቡ ፈልገው ነገር ካለ ወንድሟ ማሻአላህ እንዴት ነህ? ማን ነው ስምህ? ትናንት 3 ወር ነበር ያልከኝ መሰለኝ። እሷ ከሰማች ትክክል ነው። እኔ ግን ያው 4 ወር 3 ወር አካባቢ ነው እንትን ካልኩኝ እኔ ጋር ነበር ሳቅም ጋር ደውላለች። ያው በዩ 4 ወር 5 ወር ገደማ አካባቢ ይደርሳል። ይሳቅም ወንድሜ ነው፣ ታላቅ ወንድሜ ነው። ሌላኛው ወንድምህ ኦኬ። ማዘር ጋር ከደወለች ነው ማዘር ጋር ከተገናኘች 9 ወር ትክክል ነው። አሁን ያለውን አሁን እሺ ያው መጨረሻ ላይ ነው ከደወለች ምንድነው ያለቻችሁ የሚል ጥያቄ ከወንድሜ ተስፍሽ ሲነሳ እኔ ጋር ከደወለች የመጨረሻ ያለችው ነገር ነው የተናገርኩት። ይህ ምንድነው ይው ወይም ተወካዩ እንዲከታተሉልኝ አስፈላጊው ነገር አሟሉላቸው አለችኝ። ምን ስላት ሌላ ራሷ ደውላ ማለት ነው። ምን ስላት አይ ነዳጅ እንደዚህ ስለሚያስፈልገው የነዳጅ ነገር አመቻቹለትና ይከታተልልኝ ስትለኝ ማን ነው ይሄን ያለሽ ስላት ከኮሚቴዎቹም ብለውኛል ከተወካዩም ተብያለሁ አለችኝ። ማን ያለሽ ይደግሚ ጠይቋት። ይሄን መልስ ሰጠችኝ። አሁን ምን አሉሽ? እሺ ምን ያክል ይላክ አሉሽ አልኳት። ያው ኖርማሊ ጥያቄ ማለት ነው። እሺ ከዛ ምን ያክል ይላክ ስልሽ አይ ይሄን ያህል አላሉኝም ማለት ነው። ግን ለነዳጅ አንዳንድ አስፈላጊ ወጪ ያስፈልጋል አሉኝ አለችኝ። ከዛ እኔም ደግሞ በሌላ አሁን ለእኔ ያልሽኝን ነገር ለማዘርም ለፋዘርም ለከድርም ንገሪያቸው። እኔ እሺ ብዬ ቃል ለመግባት በእጄ ገንዘብ የለም። እኔ ኖሮኝ አድርጌ አንቺ ነፃ ብትወጪ ደስ ይለኛል። ግን ገንዘቡ ያለው እነሱ ጋር ስለሆነ ከእነሱ ጋር ለእኔ ያልሽኝን ነገር አውሪያት አልኳት። የኔ እናት አለች ወይም የሌላ አያት እያለች አብረን ነው ቁጭ ባለበት የደወለችኝ የነበረው እና ይህን ካለችኝ በኋላ እኔ ጋር አልደወለች። የመጨረሻ ቃሏ ሌላ ያለችክ ለነዳጅ ምናምን የሆነ ነገር ስለሚያስፈልገው ገንዘብ ስጡት ነው። ለማ ለወኪሉ። ይህንን ያለው ደግሞ ማን ነው? ከኮሚኒቲዎቹ አንዱ። አይዋ ስሙ አልተጠቀሰም። ከዛ በኋላ ልክ እኛ ማታም እነ ተስፍሽ ያሉት ነገር አለ። ቀሪው ገንዘብ 1 ብር እንዳይነካ በሚል ሁሉም እኛ ሰጀስት አድርጎ ተደረገናል። ከማዘር ፋዘርም ከኔም ከሁላችንም አንጻር ያን ነገር ማድረግ ስላልቻለን ይሄ ነገር ሳናደርገው ቆየን። ምክንያቱም ነፃ ግልጽ መውጣት ስላለበት ማለት ነው። ይሄንን እሷ ያለችኝ ነገር እኔ ወደ ማዘር ፋዘርም ደዊ ብያትም እነሱም ይሄ ስጋት ስላለባቸው እና ሲያም እነ ተስፈሽም ለእሷ ነው የሚውለው ብለው አቋም ስላስቀመጥን እኛም ስለተስማማን ይሄ ገንዘብ ሊነካ አልፈለግንም እኛ በመሰረቱ። ከዛ እሷ ምንድነው ያደረገችው? እዛው እስር ቤት ላይ እያለች ሌላ ሊላይ ብሎ የሚሰጣትን ሰው ለቃቅማ ሰደቃ የሰጣትን ሰው ለቃቅማ 1000 ሪያል ደግሞ ሌላ ሰው ገንዘብ በሚሰበሰብ ሰዓት ካርድ የሸጠች አንድ እህታችን ነበረች። እሷም 1000 ሪያል ወደዛ ልካ 4 መቼ እኛ ይሄን ገንዘብ አትንኩ ስለተባልን ሳነካው ሲቀር እሷ ደግሞ በራሷ አፈላልጋ ላከችለትና 2 ወር ከሆነ በኋላ በቃ ሰፍዩ አትጨናነቁ
እኔ ይሄ ነገር አድርጌ ልኬለታለሁ ለሰፊዩም ንገሩት ብላ ለሌላ ሰው ነገረች። ያ ሰው ደግሞ በቃ ተከፍሏል አትጨናነቅ ሰፊዩ የሚል መልዕክት ደረሰኝ ለኔ። በአጠቃላይ ተወካዩ 14,000 ሪያል በላ ማለት ነው ከሌላ 10,000 ሪያል መጀመሪያ ቤተሰቦች ሰደቃ ያውጡልኝ ሙስሊም ክርስቲያኑን ድንኳን ጥለው ደግሰው ሰደቃ ያውጡልኝ ብላ የሰጠችውን 10,000 ሪያል አላከም ለእናንተ። አሁን እዚህ ጋር የምትለየው ብዬ 10,000 ሪያል የተባለው ገና ገንዘብ ከመሰብሰባችን በፊት ከመወሰኑ በፊት ነው። ከዛ በፊት እሱ ወኪል ነበር እንዴ? ገንዘቡ ከመሰብሰቡ በፊት ነው ውክልና የሆነው እሱ ወኪል የሆነው። ከዛ በፊት ዘመዳችሁ አልነበረ ሌላ ወደ ኢትዮጵያ የገባው ከሆነ በኋላ አሁን እኮ ይሄ ሰው ውክልና ከወሰደ በኋላ አሁን ያለው ሰው ተወካይ ውክልና ከወሰደ በኋላ ቢያንስ አመት ከምናምን ከቆየ በኋላ ነው ይሄ 2 ሚሊዮን ሪያል እንድትከፍል የተወሰነባት። እሺ ምን ያህል ጊዜ ለምን እናንተ እንደዚህ የሚያደርግ ከሆነ ለምን ወኪል አልቀየራችሁ? ለምን ሌላ ሰው አልቀየራችሁ? አሁን ይሄንንም ግልጽ ከናቡ አፍናንም ጋር ዛሬ ግልጹ ልናወራ ነው። እኛም ይሄ ነገር ማቅረብ ፈለግ ነው። ይሄንን ነገር ልክ በዚህ ነገር እኛ ገመት ነው አይደል? መጀመሪያ ላይ በዚህ ነገር አለመግባባት ፈጥረናል አይደለ? ከዛ ስንደውልም ምንም አይነት ኤቪደንስ አይሰጠንም፣ ምንም ፍንጭ አልሰጥም አለን። የዛኔ ምንድነው ያደረግነው? ቀጥታ ሌላ ተወካይ ለመቀየር እንቅስቃሴ በጀመርንበት ታይም ኮሚቴዎቹ እናንተ መስማማት ካልቻላችሁ ከተወካይ ጋር እኛ እንደ ባህሪው ይዘነው እንዲከታተል እናረጋለን፣ እኛ ከእናንተ ጋር እንወያያለን፣ ከሱ ጋር ምንም በቃ አታውሩ። ስለዚህ የሚቀየር ከሆነ ጊዜም ስለሌለው የሞት ፍርዷ ይጸናል። ጊዜ የለም ለመቀየር ጊዜ የለም። ስለዚህ እሱ ይቀጥልና እኛ እሱን እንደ ባህሪው ይዘነው ፍርድ ቤት እንመላለሳለን። ጊዜ የለንም ሲሉን እሺ በቃ ጊዜ ሳይኖር ቀርቶ እች ልጅ ከምናጣ ልጃችን ይሁን ብለን የኮሚቴዎችን ሀሳብ ተቀብለን ነው የቀጠልነው እንጂ ለመቀየር 2-3 አቡ አፍናንም ያውቃል። በደንብ ሀሳብ ሊሰጥበት ይገባል አቡ አፍናንም። ስለዚህ እንዳይቀየር እኔ እዚህ ጋር እየጻፍኩ ስለሆነ ነው። እሺ መጠየቅ ኮሚቴዎቹን መጠየቅ የምፈልገውን ጥያቄ አንድ ጊዜ እሺ እንዳይነካ ግን በጣም አስፈላጊ የሆነ ነገር ለምሳሌ በመሀል ወደ እናትና አባቷን ከኮሚቴውም ከቲም ሌላም አንድ ላይ ወደ ሳውዲ ለመሄድ በውስጥ ስናስብ ምንድን ነበር ያልነው? ካለው ብር ላይ ይነሳ ብለን ነበረ። እንደዚህ አይነት ደሩሪ ሲያስፈልግ ሌላ እጇ ላይ የገባውን ወይንም ሰዎች የሰጧትን እስር ቤት ብትሆንም ለእሷ የሚያስፈልጋት ነገር አለ። ያ ብር እያለ ይሄ ነገር ለምንድን ነው ወደ ቲሙስ ያልመጣው? ቲም ሌላ ላይ ቢያንስ መልእክት ቢቀመጥ ሁሉም ገብቶ አይነጋገርበትም ወይ? ምክንያቱም ይሄ እንደ አንድ ምክንያት ሆኖ ነገሩን ዲሌ አድርጎት እንዳይሆን ስለምሰጋ ነው። ለምን አልተነገረም? ለምን እኛ አላወቅ ነው? ምክንያቱም የራሷ ብር ነው። ይሄ ብር የተሰበሰበው የእሷን ህይወት ሴቭ ለማድረግ ነው። እናትና አባቷ ወንድሟ አሉ ፈርመው 4,000 ሪያል መውጣት ይችላል። እሷስ እጇ ላይ የገባውን ለምን ከሰውም ከእስር ቤቱና ተበዳድራ ትሰጣለች? ይህንን እኛ ለምን አላወቅ ነው? ጥሩ መሀመድ ምን መሰለህ እስኪ ጋር እንትና አሲያ ብትመጣ ደስ ይለኝ ነበረ። ዲቴል በደንብ ታውቀዋለች። ከቲም ሌላ ውስጥ አንድን ጉዳይ ቀድሞ ሲመጣ መጀመሪያ ኢንፎርም እናደርጋት እሷ ነች። ምክንያቱም ጋይድ እያደረገች ነበረ የዛኔ ቲም ሌላ ላይ እና ይሄ ጉዳይ በሚገባ ከድርም ያውቃል። ለአሲያ በደንብ ነገርኳት። ይሄ ነገር አሲያ በግልጽ እኔ አገኛቸዋለሁ። ለእንደውም እኔና እሷ እስከ መገፋፋት ደርሰናል። ግልጹ ልንገራችሁ ነው። ምክንያቱም እነሱ አሁን በለሷ በኩል ግልጸኛ እንደሆነ የሚናገሩት፣ በእኛ በኩል ግን 2 ፌስ ነው እየተወራ ያለው። ለእሷ ይሄ ጉዳይ ስንነግራት አንተ ዝም በላቸው በቃ እኔ አናግራቸዋለሁ ነው ያለች። አሁን እሷ ብትመጣ ደስ ይለኝ ነበረ። ምንም ባላወራ ይሻላል። እሺ ሼር አድርጉላት፣ ለአሲያ ሼር አድርጉላት ይሻላል። ታውቃለች ጉዳዩን ኦኬ እንጂ አሁን የሌላ ጉዳይ ሆነስትሊ እኛም እንደ ሰብሳቢ ኦልሞስት ከ2 ወር በላይ ነው ጊዜ ወስደን ልጆች ድረስ እጄ ቡታጅራ የሆነ ሰፊዩን ታውቃላችሁ። አንዴ ማማቀን እሺ ቡታጅራ ድረስ እጄ ነው የቀረሱት ሌላን ጉዳይና በጣም ብዙ የደከምንበት ጉዳይ ነው። ከዛም በላይ ደግሞ በጣም ብዙ የኢትዮጵያኖች የደከሙበት ገንዘባቸውን ያወጡበት ጉዳይ ነው እና ጉዳዩ ከቀን ወደ ቀን ሲሪየስ እየሆነ ነው የመጣው ደረጃ ላይ ስለሆነ ያለው ያው እንግዲህ ይህንን ከእናት ከአባት ከወንድም ፊት መናገሩ አግባብ ነው ብዬ አላስብም። ስጋት ውስጥ እንዳያድሩ ግን
የህይወቷ ጉዳይ በጣም ሲሪየስ እየሆነ ስለ ይሄን ከሰማሁ እኔ ከ2 ወር በላይ ሆኖኛል። ያው ኮሚቴዎች ጋር በመሀል እየተነጋገርኩ ባካችሁ አፍጥኑላት እያልኩ ብዙ እየተጨቃጨኩኝ ወደ ሚዲያ የሚወጣ ነገርም ሲያው ከርባን ይላል ተበላሽቷል። ኦልሬዲ ምን ወጥቷል ሚዲያ ላይ ህይወቷ አስጊ ሁኔታ ላይ ነው ያለው። ምን እናርግ ምን እናግዛት? የሪያድ ኤምባሲ ላይ ደርሷል ብሎናል አቡ አፍናን። ያው እንግዲህ እኛ ኮሚኒኬት የምናደርገው ከኮሚቴዎቹ 10 ወር 10 ምናምን ናቸው። ከነሱ ውስጥ አንዱን ነው የምናውቀው። አቡ አፍናን ብቻ ጋር ነው ኮሚኒኬት የምናደርገው እና አቡ አፍናን የሚሰጠን መረጃ ብቻ ነው እኛም ለህዝብ ስንናገር የነበረውና ምን እናድርግ፣ እንዴት እንጫን፣ እንዴት ፑሽ እናድርግ፣ እንዴት ሪያድ ኤምባሲ ያለውን በውጭ ጉዳይ ሚኒስቴር በኩል እንዴት እናድርግ? እናትና አባቷ ይሄዱ ወይ ወደ ሳውዲ ሂደው በቃ ኤምባሲ ስር ሄደው እንደው ልጃችን አድኑልን ይበሉ እስከ ማለት ደረጃ ሁሉ የደረሰበት ሲቹዌሽን አለና ወደ መፍትሄ ብንገባ የተሻለ ነው። መወቃቀሱ አግባብ የለውም። ሁላችንም አላህ የሚያውቀው ምንም የምናገኘው ቤኔፊት የለም። እኔ ካሊድ መሐመድ ነው ስሜ ወይ አቡ አሚራ በሚዲያ ስሜ። አንድ ሰው በእኔ አካውንት ያስገባ የለም። በእናት አባት አካውንት ነው የገባው። ምንም የተጠቀመው ነገር የለም። መልካም እናደርጋለን ብለን እንትን ያልነው ነውና እኔ አሁን ተስፋ የሚሰጥ ነገር ላይ ምንም በኤምባሲዎችም ጉዳይ ይሁን እነዚህ በአምባሳደሮችም በተወካዮች በኩል በቃ ይሄ ተጭኖ ወደ ጉዳዩ በቃ ይቺ ልጅ የምትወጣበት መንገድ ምንድነው ያለው ሁኔታ መጨረሻው እስኪ እንወቀው። እሺ ሌላን ጉዳይ ብጠይቅ አይፈረድበትም። ገንዘብ አውቶ ሰጥቷል። እኔ እንኳን ማስታውሰው እንደው ገንዘብ የለኝም እንኳን ባለበት ነው እያወራው ነበረ እና መወቃቀስ የለብንም ምናምን የሚለውን ነጥብ ነው ያዝኩትኝ እኔ አንተ እዚህ ጋር ስትናገር እና ላይክ ዋናው ፓርት ማን ተወቀሰ ማን ተመሰገነ ሳይሆን ዋናው ነገር እቺ ልጅ በህይወት ከእስር ቤት ትውጣ ነው። እኛ ደግሞ የሰማነው ህይወቷ አስጊ ላይ እንደሆነ ትናንትና ነው። ገና ትናንትና ከእስር ቤት ተደውሎ ልጅቷ ሬሳ ሆናለች ኦልሬዲ። ቤተሰቦቿ ፊት ማውራት የለበትም ምናምን የሚለውን ነገር አላስብም። ቢካዝ እነሱ ቢከብዳቸውም ሀዘኑ የእሷ ይብሳል። ከቤተሰቦቿ ጭንቀት የእሷ ህይወት ይበልጣል። ቤተሰቦቿ እንዳይጨነቁ ብዬ እዚህ ጋር ብደብቅ እሷ እየሞተች ነው። ስለዚህ ሞታ አስክሬኗ ከሚወጣ በህይወት እንድትወጣ መጮህ አለብን ግዴታ። ማን ተወቀሰ ማን ተመሰገነ ጉዳያችን አይደለም። እቺ ልጅ በህይወት ከወጣች በኋላ እያንዳንዱ በእሷ ጉዳይ የለፋችሁት ልፋት፣ የሰጣችሁት ጊዜ፣ ጉልበታችሁ፣ ጊዜያችሁ እያንዳንዱ በደንብ ትመሰገኑበታላችሁ እሷ ስትወጣ። አሁን ማንም ቢወቀስ ማንም እንትን ቢባል ለዛ ኬር ልንሰጥ አይገባም። ዋናው ፎከሳችን እቺ ልጅ ትውጣ። ለምን እስካሁን አልወጣችም ነው። 2 ወር ሙሉ ካወቅ ህይወቱ አደጋ ላይ እንደሆነ ወተክ ሚዲያ ላይ ልትናገር ይገባ ነበር። ዛሬ እኮ ትናንትና ስለወጣ ነው ሙባረክ ቮይሱን ይዞ ስለመጣ ድምፅ ስለሆንን ነው ዛሬ አዲስ ነገር ይዘንላችሁ መተናል ያሉት ኮሚቴዎቹና የመጡት አይደል። ስለዚህ መጮህ የህዝብ ድምፅ ሁሌም ዋጋ አለው። ስለዚህ ሁላችንም እኩል ልንጮህላትና ልጅ በህይወት ከእስር ቤት ልትወጣ ይገባል። ላይ አቡ ታስታውሽ ከሆነ እኔው በዚሁ ዋናው ቦታ ቀጠሮ ሲዘን ታስታውሽ ከሆነ የሌላን ጉዳይ ነው አንዱ አጀንዳ የነበረው። ስለ ሌላው ጉዳይ ሁሉ ነግረ ነው እያንዳንዱ የተካሄደበትና የደረስንበትን ታስታውሻለሽ። ለዋናው አምባሳደራችን የነገሩት ውጭ ጉዳይ ሚኒስትር በጣም ሲሪየስ ጋር የአረብ ሀገር እህቶችን ጉዳይ እንዲህ ማድረግ ፈልጋለሁ ብለሽ በማስታወሻ አጀንዳ ይዘን ከያዝነው መሀል እኛ እንግዲህ እንደ አጀንዳ መዝዘንም አብረን በጋራ የውጭ ጉዳይ ሚኒስትራችንን የጠየቅነው ይህንኑ ጉዳይ ነው እና ማለት በተገኘው አጋጣሚ ዳይሬክትሪ አንስቶ እንደጠየቀ ኦልሬዲ ጉዳዩን ስለተናገረ ነው እንጂ አልዘነጋውትም። ትናንትና ተስፍሽ ተናግሮታል። አረ ተስፍሽ አንስታ ቶሎ ሙሉ ምናልባት ድምጽ የሚሰማ ኮኔም ድራይቭ ያደረኩ ስለሆነ ስልኛ ፎከሲንግ ያደረግነው ያው ከኮሚቴዎቹ እንደገለጹልን ኮሚቴዎቹ የሪያድ ኤምባሲ ጉዳዩ እንደያዘው ነው እንዳሏችሁ። እኛ እየሰራን ያለ ነው እንደ ፐርሰናል አይደለም እንደ ቲም ነው። ወንድም ካሊድም ውጭ ጉዳይ ሚኒስትር ሲሄድ ተስፍሽም ሲሄድ አሲያም ዋቴቨር ብቻ እኛ በቲም መልኩ ነው እና ይሄን ያለ ነው። ይሄ ያንዳንዱ በቲሙም ይሁን በግሩፕ የምንሰራው ነገር የሁላችንም አሻራ ስለሆነ በ2 ወሩ ውስጥ ከሚሆን የእሷን ጉዳይ በሲሪየስ አድርገን ይዘነዋል። ይሄን ከሰማን ጀምሮ ለማለት ያክል ነው። ወይ ጉዳይ ያገባናል ያሳስበናል ብላችሁ እዚህ በሀቢባ ቤት ይመስለኛል ከአሁን በፊትም በተለያዩ ቤቶች እንደዚሁ የተገኘን የቻልነውን ያክል የሰራነውን መረጃ ለማህበረሰቡ ስናደርስ ቆይተናል። ወደ መጨረሻ አካባቢ ግን ነገሮች በጣም ለ5 ወር ለ6 ወር አካባቢ የሚዲያ ላይ ጠፍተናል። እንግዲህ የሆነ ሆኖ እንትኔን መጀመሪያው በምስጋና እንጀምር የረሳሁት ነገር ካለ ገብቶ ያስታውሰናል። ምልክት ሰጧችሁ ቲክቶክ ላይ ታስገባችኋላችሁ። ከዛ በተረፈ በመጀመሪያ ደረጃ
ደረጃ የዚች ልጅ ጉዳይ የዛሬ 12 ዓመት ጀምሮ የዚች ልጅ ጉዳይ ስንከታተል የነበርን ሰዎች አለን እዚህ ሪያድ ካለው ኮሚቴ ጋር እና በጣም ፈታኝ ነው ሂደቱ። በማስከተል በምስጋና ልጀምርና እንደዚሁም ሲቀጥል በሪያድ የኢትዮጵያ ኤምባሲ በሀሳብ በገንዘብ በጉልበት በምክር እኔ ጋር አብረው የሚሰሩ ኮሚቴዎችን በመወከል ከልብ የመነጨ ምስጋና ላቀርብላችሁ እወዳለሁኝ። ሁላችሁንም እጅግ አድርጌ አመሰግናለሁ። በስነ ስርዓት መካከላችን ያለውን ያክል ፈታኝ ቢሆንም እስካሁኑ ድረስ ይለናል። ሁላችንም አላህ ይቀበለን፣ አላህ ይቀበላችሁ። ይሄ ሊታረም ይገባል። አንዳንድ ሰው እንወጣም በሚል ነውና ወደኋላ ልመልሳችሁና የዛሬ 5 ወር አካባቢ እኔ በዚህ አጋጣሚ በሳዑዲ አረቢያ እና በኦማን ባለሙሉ ስልጣን አምባሳደር ክቡር ዶክተር ሙክታር ከድር ጉዳይ ብለው በራሳቸው በተወካይና በሌሎች ዲፕሎማቶች ሳይሆን በራሳቸው ጉዳዩን ይዘው ሄደው ከፍተኛ ደረጃ አድርሰውት ዛሬ የደረስንበት ላይ ደርሰዋልና በዚህ አጋጣሚ ክቡር አምባሳደር ሙክታር ከድርን ከልብ እናመሰግናለን። ስልካችንን ሳይሰለቹ ከኮሚቴው ጋር በቅርበት ነው እየሰራን ያለ ነውና የዛሬ 5 ወር አካባቢ የዚህ የልጅ ጉዳይ እንግዲህ ወደኋላ መመለስ አልፈልግም። በተለይ ቲም ሌላ ጋር እኔ በጣም በቅርበት ነው የምንነጋገረው፣ መረጃ የምንለዋወጥ አልፎም ቢሆንና የዛሬ 5 ወር አካባቢ ለመልሳችሁና ኢትዮጵያ ኤምባሲ በሪያድ የዚች ልጅ ጉዳይ ምን ደረሰ ብሎ የአንድ ሰው ኬዝ ይዞ የምንኖርበት ሀገር የውጭ ጉዳይ ሚኒስቴር በኩል አስጠይቆ ከከፍተኛ ፍርድ ቤት አካባቢ ወደ 11-12 ገጽ አካባቢ ማብራሪያ ነው የመጣው። ያ ማብራሪያ መጥቶላቸው ህግ በወንጀል ስለሚፈልጋት 13 ዓመት ሳትሞላ እንዳትለቀቅ ነበር የሚለው። ረመዳን 2 እና 3 አካባቢ 13ኛ ዓመቷን ሞልታ ትወጣለች የሚል ነገር እንትን የመጣው ማብራሪያና ምናልባት ይህም ብዙዎቻችሁ ትገነዘባላችሁ ተስፋ አደርጋለሁኝና ግን ከኢትዮጵያ ኤምባሲ የመጣ በጣም ደስ የሚል ዜና ነው ያለው። እሱ ምንድነው? ዛሬ ተነግሯቸዋል። አላህ Subhanahu Wa Ta'ala እስከ መጨረሻው በአጭር ጊዜ ውስጥ አላህ ምን ደሰት ያደርገን ልፋታችሁን አላህ ይቆርላችሁ። ዛሬ ለኢትዮጵያ ኤምባሲ መልእክት መጥቶላቸዋል። ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። አላሁ አክበር። ይሄንን የሚፈርመው አካል ግን ከሳውዲ ውጭ ስለሆነ ከፍተኛ ባለስልጣን ነው፣ እሱ የለም። ከዛ ውጭ ግን ያለችበት እስር ቤት የሚጠብቁት ትዕዛዝ ብቻ ነው። ያ ማለት አሁን ኤር ነው፣ ሁሉም ቢሮዎች ዝግ ናቸው። ወደኋላ ተመልሶ ብዙ ማውራቱ አግባብ ስላልሆነ በርካታ ነገሮች ማውራት ፈልግ ነበር፣ ግን ቁም ነገሩ ይሄ ስለሆነ ዛሬ ኢትዮጵያ ኤምባሲዎች ለኛ ደውለው ሌላ ከኢድ በኋላ ትፈታለች የሚል መልእክት መጥቶላቸዋል። ፈራሚው አካል ግን የለም፣ አሁን ከሳውዲ ውጭ ነው ያለው። እሱ እንደመጣ ለለችበት እስር ቤት ትዕዛዝ ይተላለፋል። ምናልባትም ከኢድ በኋላ እንግዲህ 13 ዓመት ታግሰናል። ቀጣዮቹን ቀናቶች መታገስ ይህን ያክል የሚከብድ ስላልሆነ የአላህ Subhanahu Wa Ta'ala እንኳን ለዚህ ቀን አበቃን የምለውና በዚህ መሰረት ለማንኛውም አካል ገብተህ ይህን መልእክት አስተላልፍ ተብዬ ስለተነገርኩኝ ነው ዛሬ የመጣሁትና ሁላችሁንም እንኳን ደስ ያላችሁ። ይሄ ዛሬው መልእክት ሙሉ ሆኖ ሌላ ከቤተሰቦቿ ከጓደኞቿ እንደዚሁም ደግሞ በአራቱም አቅጣጫ በገንዘብም በሁሉም ነገር ከጎና የነበራችሁ ሰዎች ምናልባትም በአካል ወጣ ሽክረን የምትልበት ቀን ቅርብ ነው የሚል እምነት አለኝ በራሴና በዚህ አጋጣሚ ነው ከይቅርታ ጋር የኢትዮጵያ ኤምባሲ የሄደበትን ሂደት ከልብ በእኔና አብረውኝ ባሉት የኮሚቴ አባላቶች ስም ከልብ ላመሰግን እወዳለሁኝ። ሌላ ከኢድ በኋላ እንደምትወጣ ተናገሩ ተብለን የመጣሁት እንግዲህ ቀናቶች ናቸው የቀሩት። ከኢድ በኋላ ሌላ ትወጣለች። ከወጣች በኋላ እንዴት ነው የምትሄደው የሚለውን አሁንም የኢትዮጵያ ኤምባሲ ጋር በመነጋገር በመቀራረብ የኢትዮጵያ ኤምባሲ በሚሰጠን አቅጣጫ መሰረት ምናልባት ትናንትና በጣም አስደንጋጭ የሆኑ የሚያሳዝኑ ነገሮችን ይችባቸው የእስር ቤት ዓመታት በራሱ እንትን የሚያደርገውና የሚቻለውን ሁሉኛ ኢትዮጵያ ኤምባሲ ጋር ተቀራርበን ምናልባትም ወደ ሀገሯ ስትሳፈር አውጥተን አግኝተናት ሕክምና የሚያስፈልጋት ከሆነ አቅማችን የፈቀደውን ሁሉ አድርገን ጤንነቷ መመለስ ያለበት ነገር ካለ የሚደረጉን ነገር ሁሉ አድርገን አይቻልም ከዛው ከእስር ቤት በቀጥታ አሻራ ሰጣ ነው ሪፖርት የምትደረገው የሚባልም ከሆነ ከኢትዮጵያ ኤምባሲ ጋር ተነጋግረን የሚቻለውን ሁሉ እንደ ሀገር ልጅ እንደ ወገን እስከዛሬ ለረጅም ዓመታት ይህን ጉዳይ ሲከታተል እንደነበረ ሰው ልጅቱን በተሻለ ሁኔታ
የሀገሯን አየርና የሀገሯን መሬት የምትረግጥበትን ሁኔታ ለማመቻቸት እኛ ኢንሻአላህ ዝግጁ ነን። ያ ግን የምንኖርበትን ሀገር ህግና ደንብ ስርዓት ተከትለን ነው። እኛ ልጅቱን አውጥተን የሚፈለገውን ነገር ሁሉ አድርገን ብንልካት እኛ ደስተኞች ነን። ግን ደግሞ ሰው ሀገር ነው ያለ ነው፣ ህግና ስርዓት ያለበት ሀገር ላይ ያለ ነው። ምንም እች ልጅ ወገናችን ብትሆን የሰው ህይወት አጥፍታለች ተብሎ ስለሆነ የገባችው እንዳልኳችሁ ያው ህግና ደንብ ስርዓትን ተከትለን ኢትዮጵያ ኤምባሲ የሚሰጥና አቅጣጫ ተከትለን ልጅቱን አይተንም ይሁን አሳክመንም ይሁን ማድረግ ያለብንን ነገር አድርገን ወደ ሀገሯ ለመሸኘት እኛ የሚያግደን ነገር የለም። እስከዛሬም ድረስ በርካታ ነገሮችን ከጀርባችን ተሸክመን መጥተናል። ዛሬ የመጨረሻው ረድፍ ላይ ደረስን ይመስለኛል። ከዚህ በላይ ያው ብዙ አላስረዝምባቸውም። ኢንሻአላህ ያለው ነገር ይሄ ነው። ዱአ አድርጎ ምናልባትም ከዚህ በኋላ ብዙዎች አንደውለን እንኳን ደስ አላችሁ ከማለት ውጪ በዚህ በልጅ ጉዳይ እንዲሆናል የማንልበት የመጨረሻው መልእክት ነው ብዬ ነው የምወስደው በግሌ። አላህ ይሳካ ያድርገው፣ መልእክቱን እውነት ያድርገውና ተፈጻሚ እንዲሆን የሁላችሁም ዱአ ይፈልጋል። ደጋግሜ ያው እንትን ብለው ዘግይታችሁ የገባችሁ ካላችሁ ከኢድ በኋላ ፈራሚው አካል ሲመጣ ለታሰረችበት እስር ቤት መልእክት ተላልፎ ወይም ሂደቱን ተከትሎ ከኢድ በኋላ ሌላ ወደ ሀገሯ ትገባለች የሚል መልእክት ዛሬ ደርሶናል ለማለት ነው። በተረፈ የምታነሱት ሀሳብ ካለ የምችለውን ያክል አቅም የፈቀደውን ያክል ለመመለስ እሞክራለሁኝ። እድሉን ስለሰጣችሁኝ ከልብ አመሰግናለሁኝ። ሽኩራን። እኛም በጣም እናመሰግናለን አቧፍናን። መልእክቱ የመጣላችሁ በኢሜይል ነው በምንድን ነው የደረሳችሁ መልእክት? እና ካልተፈታችሁ እስከ ረመዳን ከኢድ በኋላ እንዴት ነው ማድረግ የምንችለው? ለሁለተኛ ጊዜ ድጋሚ ማንን ነው መጠየቅ የምንችለው? ምንድነው ማድረግ የምንችለው የሚለውንም ብታስረዳን። ሶስተኛው ደግሞ ለመጨረሻ ጊዜ ቪዚት የተደረገችው መቼ ነው የሚለውን ነገር ወኪሉ ሄዶ ቪዚት ያደረጋት እስር ቤት መቼ ነው ለመጨረሻ ጊዜ? አመሰግናለሁ። እሷን ጉዳይ ሲከታተል የነበረ ወንድማችን እንግዲህ እሱ የመጨረሻ እርግጠኛ አይደለም፣ ግን ትንሽ ቆየት ብሏል። ኡስታዝ አብዱል በናን ይባላል። ኢትዮጵያ ኤምባሲ ውስጥ የዜጎች ጉዳይ ክፍል ኃላፊ ውስጥ ነው የሚሰራው። በጣም በከፍተኛ ሁኔታ ዋጋ ከፍሏል በየፍርድ ቤቱ የሄደና አንዳንዶች ምናልባት እንደው ከታላቅ ይቅርታ ጋር ነገሮችን ቀለል አድርገን ባናየው ጥሩ ነውና ትንሽ ቆይቷል። ሌላው ግን ለምሳሌ ያክል በኢሜል የመጣላቸው በደብዳቤ ነው የሚለው አቧፍናት ቆይቷል ሲባል በቁጥር ቀን በወር 2 ወር ምናምን እሱ ነው። እኔ ወላሂ ምናልባት እንዳልሳሳት ግምት የመጨረሻው ኻሊድ የመጨረሻው 13ኛ ዓመቷን ሞልታ ትወጣለች ከተባለበት ከ5 ወር በፊት እንደዛ አካባቢ ይመስለኛል ካልተሳሳትኩኝና እሱ በአካል ሄዶ ገብቶ በስነ ስርዓት አናግሯት አይዞሽ እኔ ከኤምባሲ የመጣሁት እኛ ያላችሁ ያለ ነው ማለት ነው። የእኛ መታሰር ችግር የለውም። አመትም 2 አመትም ተፈርዶብን እንወጣለን። ግን የሌላ ነገር በጣም የሚከብድ ነገር ነው ከሚባለው በላይ። ስለዚህ የሳውዲ መንግስት ይግደላትና በቃ እንደዚህ በቁም እንደ ሀገር ሰው እኮ ምን ይላል መሰለሽ፣ ሞትም ርስት ነው እኮ። ስለዚህ እንደዚህ ከምትሰቃይብን ማለት ከሚገርምሽ ነገር ትናንትና ሄደው ማለት ነው ጽዳት የሚያጸዱ ኬንያዎች ሄደው እናንተ ቆይማ ኢትዮጵያ ኤምባሲ የላችሁም ወይ? ሌላ እኮ ሞታለች ማለት ይቻላል። አይኗ ጎርጉዷት፣ ጥርሷ ወጥቷል፣ ማህፀኖቿ ወጥተዋል ምናምን በቃ አጥበዋት መልሰው እንደ ሬሳ አስቀመጧት። ሲነጉሽ በቃ በጣም ነው የሚያምሽ። መጨረሻ ላይ ሀጅን የሆነ እፍራድ የሚባል አለ። እስከ ዛሬ እኛ ጋር ነበረች። እያመማት ሙቋ እያፈሰሰችብን እየተበሳጨች እያገዝናትም ካርድ ራሱ እየሞላን ሀገር ቤተሰቦቿን እያወራኝ ነበር። መጨረሻ ላይ አሁን 6 ወር ሙሉ አንድ ክላስ ዘግተውባት ምግብ አታገኝ፣ ስልክ አታገኝ። አሁን በቃ ተኝታ እንደ ሬሳ በቃ ሬሳ ናት አሉ። ሬሳ ናት። የዛ ሰማ በቃ የለውም ምንም አልደውልበት የለም። ምን እንደምልሽ አላውቅም። ዛሬ ይኸውልሽ ዛሬ በእሷ ጉዳይ እየጠበቅናቸው ነው። ኮሚቴዎቹ መጥተው ምላሽ ይሰጣሉ። የደረስንበት አዲስ ነገር አለ ዛሬ ብለዋል። እኛ ያሉን ማለት ነው። የምነግራችሁ ነገር ደግሞ አሁን እኔ ለእሷ የሙባረክ ሚስት ስለምደውል እኔ ቤተሰብ ጋር ስለምደውል
ይዘርፈናል። ወረቀታችን እንዳይንቀሳቀስ ያደርጋል። እናንተ አሁን ከዚህ ከፎቅ እንዳልተደወለላችሁ ከእስር ቤት እንዳልተደወለላችሁ አድርጋችሁ ሌላ የት ነው የደረሰችው? የት ሙስተሽፋ ነው ያለችው? የት እስር ቤት ነው ያለችው ብላችሁ መጠየቅ ነው እንዴ? በቃ ሬሳ ምን አለበት አሉ ኬንያዎች ሲነግሩሽ፣ በቃ ሄደው አጥበዋት በቃ ሬሳ አጥበን የመጣ ነው አሉ ትናንትና። እኛ አንናገርም፣ አታስቢ። ከእናንተ ከእስር ቤት በድብቅ ስልክ እንደደወላችሁ አንናገርም። የምንለው የት ደረሰች ብለን ነው የምንጠይቀው። ስለ እናንተ መደወል አንናገርም፣ አትጨነቂ። እናንተ እኮ አምባሲ ቢያንስ እንኳ አምባሲ የምትጠይቁት ሙባረክ የምታዳምጠኝ ነገር አምባሲ መጥተው ተክሲ ሙሀድ ይባላሉ። እነዚህ ሰው የገደሉ ሰው የደበደቡ የሰረቀ 2 የሸረሞተ 3 የሀሺሽ ይዞ የተገኘ 4 የራሳቸው ቀድያ ስላለ ተክሲ ሙሀድ ልጆች የት ናቸው ብሎ ኤምባሲ እዚህ መጥቶ የሌላው ኤምባሲ እኮ ፊሊፒን ብቲ፣ ኢንዶኔሲያ ብቲ፣ ኬንያ ብቲ፣ ሞሮኮ ብቲ በወር እየመጡ የት እንደደረሱ ስንት ዓመት እንደቀራቸው ስንት ወር እንደቀራቸው ስልክ ያገኛሉ ወይ ልብስ ያገኛሉ። የሌላው ኤምባሲ እኮ እዚህ መጥቶ ጎብኝቶ ነው የሚሄደው። የኢትዮጵያ ኤምባሲ ግን በጭራሽ አይመጣም። ሳኡዲ መለስ እስር ቤት አይመጣም። ለምን እንደሆነ አናውቅም። ለሽ ነው የማይመጣው? መብት ለምንድን ነው? ማን እንደሞተ ማን እንደተገደለ ማን እስር ቤት እንዳለ ማን አብዶ እንዳለ የእብድ መርፌ ተወግተው እንደሆነ ለሽ ነው የማይጠይቀው የኢትዮጵያ ኤምባሲ? እናውቃለን። አንዳንድ ተገጤዎች በባህር መጥተው ሊሆን ይችላል፣ ግን ፓስፖርት ያላቸው ናቸው። አብዛኛውን እስር ቤት ያለ ነው። ኢቃማችን እነሱ ጋር አለ። የፓስፖርት ወረቀታችን ኤምባሲ ጋር አለ። የፓስፖርት ቁጥራችን ኤምባሲ ጋር አለ። ለሽ ኤምባሲ አይመጣም እዚህ? እኛ ድምፅ እንሆናቸዋለን። ኤምባሲ እንደ ሌሎች ሀገሮች አሁን እንደጠቀሷቸው እንደ ፊሊፒን፣ እንደ ኬንያ፣ እንደ የሁሉም ኤምባሲ እንደሚመጣው የእኛም ኤምባሲ እየመጣ እንዲጎበኛችሁ እኛ ሁላችንም በቻልነው ድምፅ እንሆናቸዋለን እኮ። አሁን እናንተ ሚዲያ ላይ ድምፅ የምትሆኑት ሳኡዲ መለስ እስር ቤት ኤምባሲ ይምጣ። ኤምባሲ መጥቶ ይሄ ቦር መጥቶ ይጎበኛል። ሙምኪን እሱ የማይመጣበት ምክንያት ሊኖር ይችላል። ምክንያቱን ያስተካከል። ሙምኪን በባህር የመጡትን ኃላፊነት ላይሰጥ ይችላል። በባህር የመጡትን ትቶ ኢቃማ ያላቸው ፓስፖርት ያላቸው እርግጠኛ ነኝ የኔ ፓስፖርት ቁጥር ኤምባሲ ላይ አለ። ያንን ይዞ መጥቶ እኮ እኔን መጎብኘት ይችላል። አይዟችሁ፣ እኛ ድምፅ እንሆናቸዋለን። ከዚህ በኋላ ኤምባሲ እየመጣ እንዲጎበኛችሁን እንደ ሌሎች ሀገሮች። ካርድ ይቋረጥባቸዋል። ለሌላ ድምፅ የምትሆኑልን እኛማ ጊዜያችንን እንጠብቅ እንጂ ለሌላ ወይ ይግደሏት ወይ ፍትህ ማርያምን ሬሳ ነው ያለው ታች ላይ ያለው የኢትዮጵያ ሬሳ ነው ያለው ነው የሚሉ በቃ እንሆናለን። እንግዲህ እንደዚህ ነው እናገሩ። አይዟችሁ እህቶቻችን፣ አይዟችሁ እህቶቻችን። የሌላ ጉዳይ ተይዟል። አቢባ ጋር ደርሷል። አቢባ ጋር የደረሰ ነገር ደግሞ ታውቃላችሁ ፍጻሜ ያገኛል። ምንም አታስቡ። እሺ፣ ምንም አታስቡ። ጥሩ ነገር ትሰማላችሁ። እሺ እናቴ አይዞሽ፣ ምስጋና ያስፈልገው። ካርድ ያልቅባቸዋል ብሎ ደግሞ እግዚአብሔር ብሎ እሷንም ኤርትራስ አድርሷል። ወይ ጊዜ እዚህ እኮ እየመጡ ነው። አንዳንድ መጥተው እዚህ 10 ዓመት የቆዩ ግሳት ከተባለ ግሳት ናችሁ ነወጡ ተብሎ ብዙ አይናችን እያየ ሳውዲዎች፣ ኬንያዎች፣ ናይጄሪያዎች እየታረዱ እያየ ነው። ግን እሳለሽ ነው የቁም ስቃይ የሚያሰቃዩት። መግደልም እኮ ትልቅ ነገር ነው። አይዞሽ አታርቅሲ። በቃ አትረበሹ። ሴት ስለሆናችሁ ውስጣችሁ ይረበሻል። አትረበሹ። እውነቴን ነው የምልሽ። ሁሉም ኢትዮጵያዊ ይኸውና አቢባ አጀንዳውን አንስታ ዛሬ ያለውን ነገር ነገ ደውላችሁ ጠይቁኝ፣ ይቆጥርባችኋል። ካርድ ደግሞ መቀበያ ታዛላችሁ። ነገ ደውሉልኝ። በቃ አሁን ዝጉና ካርድ ደግሞ ይመጣላችኋል። እሺ፣ ካርድ ደግሞ አቢባ ቃል ገብታልኛለች። ካርድ ይመጣላችኋል። እሺ፣ ተቋረጠ። ይኸው ካርድ ልክላችኋለን። ይኸው ይሄን ነው ልክላቸዋለን። አንዷ ደግሞ አብሬ እስር ቤት ነበርኩ የምትል ድምፅ ቆይ አስተላልፍልሻለሁ። እሱን በዋትሳፕ ግን ለምንድን ነው ታዲያ ኢትዮጵያ ኤምባሲ ሁሉም ታሳሪ እዛ ፊሊፒኒ ምን ኤምባሲዎቻቸው በየወሩ እየጎበኟቸው ደህንነታቸውን ቼክ እያደረጉላቸው ስንት ጊዜ ቀራቸው እያሉ ቼክ እያደረጉላቸው ምግብ ይበላሉ፣ ጤነኛ ናቸው፣ ምንም አልተደረጉም፣ ሕክምና ይሰጣቸዋል የሚለውን ቼክ እያደረጉላቸው ለምንድን ነው ኢትዮጵያዊ ብቻ? ይሄ እኮ ራሱ እኮ የበታችነት እንዲሰማቸው እኮ ያደርጋል። ፈላጊ በቃ እኛ ብቻ ነን ኢትዮጵያኖች ብቻ ነን ፈላጊ የሌለን እንዲሉ እኮ ይሰማቸዋል።
ይቅርታ አድርግልኝ ከአጀንዳ ወጣ እንዳትይኝ እንጂ እኛ ፈጣሪ እንጂ ምንም የለንም። ይኸው እኔ ያለው ዱባይ ነው። ወላሂ ፈጣሪ ነው። ኤምባሲ ሳይሆን ኤምባሲ ያስፈልገኛል። አሳድሳለሁ ፓስፖርቴን። ከፈለጉ ያሳድሱልኝ፣ ከፈለጉ ያሳድሱልኝ። ፈጣሪም ብቻ ነው ያለን እኛ ኢትዮጵያዊ ስንባል ማለት ነው። ለምን በይኝ ኤምባሲ አሁን እንደዚህ አይነት ነገር ሲሰማ እኮ አቅም የማጣት ጉዳይ እንጂ ወላሂ ለአዚም እኔ እንደዚህ ያደርጋለሁ ወሬ ብቻ አያስፈልግም። ገባሽ? ባወራም አቅም አጣን እንጂ ማለት ነው። ራሳችንን ጠልተናል። በቃ ሴቶች እንደዚህ ተበታትነው ጠያቂ አይ ህጉ የውልክ ሙባረክ፣ ይሄ የአቅም ጉዳይ ሳይሆን የልብ ጉዳይ ነው። ልብ ነው የሚያስፈልገው፣ ጥሩ ልብ እንጂ ህጉ እንኳን ባያስገድዳቸው፣ ህጉ አያስገድደንም ሄደን እስር ቤት ቪዚት እንድናደርግ እንኳን ቢሉ ማለት ነው ችግር የለውም። የህግ ጉዳይም አይደለም፣ የጥሩ ልብ ጉዳይ ነው። አንድ ሰው ሀገሩን ወዳድ ከሆነ ህዝቡን ይወዳል፣ ዜጋውን ይወዳል አይደል? እነሱ የተሻለ ቦታ ላይ ነው ያሉት፣ የተሻለ ፖዚሽን ላይ ነው። ጥሩ ስራ ነው የሚሰሩት፣ ጥሩ ቤት ነው የሚኖሩት፣ ጥሩ መኪና ነው የሚነዱት፣ ጥሩ ምግብ ነው የሚበሉት። እዛ ጋር ኢትዮጵያዊ ዜጋቸው እስር ቤት ውስጥ ሄደው ጎብኝተው ከፈጣሪም ጽድቅ ያገኛሉ። ይሄ የደሞዝ ጉዳይ የስራ ጉዳይ ሳይሆን ሄደው፣ ምክንያቱም ማንኛውም ሰው ዝም ብሎ ሄደው መጎብኘት አይችልም። እኛ ከመሬት ተነስተን ዝም ብለን ሄደን እስር ቤት መጎብኘት አንችልም። እነሱ ግን ኤምባሲ ስለሆኑ ፓወር አላቸው፣ አቅም አላቸው። ሄደው በወር አንዴ ባይችሉ በሁለት ወር አንዴ ሄደው ዜጋውን ቢጎበኙ የጎደለውን ነገር ቢነግሩን እኛ አዋተን እንሰጣለን። የሚያስፈልገውን ነገር እስር ቤት ላሉ ወገኖቻችን ከተራቡ የሆነ ነገር ካስፈልጋቸው ለእኛ ቢነግሩን እኛ ሰብስበን እንሰጣለን። ለምን እስር ቤት ውስጥ ማቀው ይሞታሉ? አትሊስት እስር ቤት ውስጥም ቢሆን ደስተኛ ቢሆኑስ? ቤተሰቦቻቸው ጋር ደውለው ስልክ ያስደውሏቸዋል ወይ? ይኸው እንደነገረችን ሰምታችኋል። መርፌ እንኳን እየተወጉ ያበዱ አሉ፣ የደነዘዙ አሉ። ትንሽ ካስቸገረ አንድ ሰው ከረበሸ መርፌ ይወጋል፣ ይደነዝዛል። እና በጣም ያሳዝናል እውነት እንደዚህ ፈላጊ ማጣት። ሌላ ዜጋ ኤምባሲው እየመጣ ሲጎበኛቸው እነሱ እንዴት ነው የሚሰማቸው? አስባችሁታል? ከኤምባሲ ሰፖርት ማግኘት አለባቸው እስር ቤት ያሉ ዜጎቻችን።